በተናቀው የጥላቻና የቂም በቀል ፖለቲካ መላቀቅ የተሳናት አገራችን አንዱ ሌላውን ጠልፎ ለመጣል በተደረጉ የሴራ ፖለቲካ ልፊያዎች ጦሳቸው ዛሬም አገርን እየለበለበ ነው። ዓለም በተለያዩ ጊዜያት ከሚያጋጥሟት ፈተናዎች ዋነኛው የሰው ልጅ የሚያካሂደው የእርስ በርስ ጦርነትና ግጭት መነሻው ነጣጣይ አስተሳሰብ መሆኑን መመልከት ያስፈልጋል። ብዙዎቹ የዓለም ሀገሮች በታሪካቸው ብዙ ውጣ ውረዶችን፣ አስከፊ ጦርነቶችንና አገዛዞችን ማሳለፋቸው ቢታወቅም የዛሬው ትውልድ በስልጣኔና በእድገት የራሱን ታሪክ እንዲጽፍ ከማንቃት ባሻገር በማይበጀው ትርክትና ጥላቻ እንዲጠመድ አይፈልጉም። አገሮች በተናጠሉ ወይም በአንድ አገር ውስጥ የሚኖሩ ህዝቦች እርስ በርስ የሚያደርጉት አለመግባባትና ጥላቻ የሚቀሰቅሳቸው ጦርነት ስፍር ቁጥር የሌላቸው ህዝቦችን አስተላልቋል። ከዚያም በላይ የዓለም ሀገሮች ጎራ ለይተው የተጣጠዙባቸው እንደ አንደኛውና ሁለተኛው የዓለም ጦርነቶች ያሉ ክስተቶች በአውዳሚነታቸው ተጠቃሽ ናቸው። እነዚህ ጦርነቶች መቀስቀስ በርካታ ምክንያቶች የታሪክ ድርሳናቱ ቢጠቀሱም በአብዛኛው ከመሪዎቹና ፖለቲከኞች አምባገነናዊ፣ ዘረኛና ዘራፊ አስተሳሰብ የሚመነጨው የተሳሳተ አመለካከት ከፍ ያለውን ድርሻ ይይዛል። በተለይ ህዝባችንን ባልተገባ የጥላቻና የቂም በቀል መንገድ በመንዳት በትንሽ ምክንያቶችና ዘረኝነት እንዲሁም በድንበር፣ በጋራ ሀብት፣ በተፈጥሮ ሀብት አጠቃቀም ሰበብ የሚለኮስ እሳት በቀላሉ ሳይበርድ እስከ ትውልድ የሚተርፍ መጥፎ ጠባሳን ጥሎ ያልፋል። ይህ ችግር በሰለጠነው ዓለም ጉዳት ካደረሰ በኋላ በይቅርታና ወቅቱ በሚጠይቀው የጠንካራ አገረ መንግስት ግንባታ እሳቤ እየተሰራ ሲመጣ ቢቆይም በተለይ በአፍሪካ ግን የእነዚህ ቀኝ ገዢዎችና የተዛባ አስተሳሰብ አራማጆች በቀደዱት ቦይ በመፍሰስ እስካሁን ድረስ ጥላቻና ቂመኝነት፣ ግጭትና መለያየት ተባብሶ የቀጠለባቸው አገሮች ትንሽ አይደሉም። ኢትዮጵያን ብትሆን በዚሁ ድርና ማግ ተሰብትባ የምትገኝ ነች። በዘረኝነት ብቻ ለከፋ ግጭትና መለያየት የተዳረጉ የዓለም አገሮች አካሄድ ትምህርት ሊሆንም ይችላል። ለአብነት ለመጥቀስም ያህል ጀርመንን በቀዳሚነት ማንሳትም ይቻላል። የናዚ ፓርቲ አምባገነን መሪ አዶልፍ ሂትለር ጀርመኖች ከዓለም የነጠለ ፋሽስት ብቻ ሳይሆን የውስጥም አንድነታቸውን የሚሸረሽር ዘረኛና ከፋፋይ አዘቅት ውስጥ ከተዋቸው ነበር። የዚህ አስተሳሰብ ጥንስስ የአገርን ዓለም አቀፍ ገጽታ ከማጠልሸት ባሻገር በርዕዮተ ዓለምና በፖለቲካ አስተሳሰብ ልዩነት ተገፍቶ ዋና ከተማዋ በርሊንን ከሁለት የከፈለ ግንብ እስከ መገንባት ያደረሰ ነበር። ጀርመናውያንም በምስራቅና ምዕራብ በሚል ተከፋፍለው ለዓመታት ቆይተዋል። በኋላ ግን የጀርመን ሶሻል ዲሞክራሲ ፓርቲ በአብዛኛው ምሁርና የፖለቲካ ኃይል ግልጽ ምክክርና ህብረት ፈጥረው ህዝቡንም በማንቃት ዘመን ተሻጋሪ ጠንካራ አገራዊ አንድነትን አረጋግጠዋል። ዛሬ በቆዳ ስፋቷ ከኛዋ ኦሮሚያ ክልል ያነሰች ጀርመን በስልጣኔም ሆነ በዓለም አቀፍ ተጽዕኖዋ ግንባር ቀደም የምድራችን ተጠቃሽ አገር የሆነችውም ከአገራዊ አንድነት በሚመነጨው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዞዋ ነው። የጠባብነትን አስተሳሰብ በማሽቀንጠር ለስልጣኔና እድገት በሰጡት ትኩረት መነሻም ነው የመከላከያና የደህንነት ኃይሏም እንደ ህዝቦቿ ዋስትና ከመቁጠር አፈንግጣ አታውቅም። በሁለተኛነት ሌላኛዋን አገር ሩሲያ መመልከት ይቻላል። በተፈጥሮ ሀብት የበለጸገችና በሶሻሊዝም ርዕዮተ ቀዳሚ ሙከራ በማድረግ የምትታወቅ ምድር በታሪኳ በተመሳሳይ በጠባብነትና በዘረኝነት ከፍተኛ ፈተና አስተናግዳለች። ከሩሲያ አብዮት በኋላ የአገሪቱ ፖለቲካዊ ስርዓት ግራ ዘመን በመሆኑና በኒዮሊበራሊዝም ኃይሉ የቀዝቃዛው ጦርነት ተጽዕኖ የተባበሩት ሩሲያን ወደ 15 ብጥስጥስ አገሮች ልትበተን ችላለች። ዛሬም ድረስ የእነ ስታሊን ብሔር ተኮር የፖለቲካ ፈለግ የኪሳራ ምልክት ሆኖ ከመጠቀሱ ባሻገር ከኛው የኢህአዴግ መራሹ ህገ መንግስት ውጪ አንድም የተከተለው አገር እንደሌለ ይታወቃል። ይሁንና አሁንም የተባበሩት ሩሲያ ፓርቲ ኃይልን በማግኘቱ በተለይ ከቭላድሚር ፑቲን መምጣት በኋላ በአንድ በኩል በእድገትና ስልጣኔ ቀዳሚ የምትባል አገር፣ በሌላ በኩል ያለውን ህዝብ የሚያስተሳስር የተበተነውን የሚመልስ የዓለማችን ተጽዕኖ ፈጣሪ ምድር ለመሆን አልተቸገሩም ነበር። ዛሬም ቢሆን የዓለም ኃይል ሚዛን አንዱ ክንፍ የሚገኘው ሞስኮ ነው ማለት ይቻላል። እዚህም ላይ ታዲያ በብዝሃነት ላይ የተመሰረተ አገራዊ አንድነት ማቆጥቆጡ ለተገኘው እድገት ድርሻው ከፍተኛ ሆኖ እንደሚገኝ መዘንጋት አይገባም። የዓለማችን ተጽዕኖ ፈጣሪ ከሚባሉት አዳጊ አገሮች አንዷ የሆነችው ቻይናን ብንመለከት በህዝቡ አንድነትና አብሮነት ረገድ የማይናወጥ ሐውልት በመገንባት ከትውልድ ትውልድ የምትሻገር ምድር ነች። ይህም በተባበረና በሚደማመጥ የህዝብ አቅም ዓለምን ጉድ ያሰኘ እድገትና ስልጣኔ እንድታረጋግጥ ከማስቻሉን ባሻገር የዓለም 1/5 የሚሆን 1.5 ቢሊዮን ገዳማ የሚደርስ ህዝብ ይዛ በከፍተኛ ብሔራዊ መግባባትና የማይናወጥ አብሮነት ያለባት ሀገር መሆኗ ሊያከራክር አይችልም። የቻይና ህዝብ 93% የሚሆነው ሃን በሚባል ብሔር የሚታቀፍ ሲሆን ቀሪው 6% የሚሆነው ህዝቧ የ56 አናሳ ብሔሮች አባል መሆናቸውን መረጃዎች ያስረዳሉ። እነዚህ ህዝቦች ግን በኮሚኒስት ፓርቲውም ሆነ በአገረ መንግስቱ እንደመጠናቸው የሚወከሉበት አግባብ ስላለና ከጊዜ ወደ ጊዜ በእኩልነት መንፈስ የሚጠቀሙበት እርምጃ እየተጠናከረ የመጣ ስለሆነ ምንም ቢሆን እንደ ህዝብ በአንድነታቸውና በቻይና ሉዓላዊነት ላይ ሊደራደሩ አይችልም። መነጣጠልና የቂም በቀል ፖለቲካ ለማቀንቀን የሚጋብዝ የኋላ ትርክት በዞረበትም አይታዩም። በዚህም በአሁኑ ጊዜ የዓለማችን ቁጥር 1 የኢኮኖሚ መሪና ፈርጣማ የመከላከያ ኃይል ባለቤት መሆን ችለዋል። እነዚህ አስቀድመን ካነሳናቸው አገሮች ሌላ በተለይ ፌዴራላዊ ስርዓትን የሚያራምዱ እንደ ህንድ፣ ካናዳ፣ አሜሪካና መሰል አገሮችን ስንመለከት በቀለም አልፎ አልፎ የሚታይ ችግር ቢኖርም በብሔር ወይም በጎሳ ተሰባስቦ መታገልም ሆነ አንዱ ሌላውን ከማሳደድ ልክፍት ከተላቀቁ ዘመናት ተቆጥረዋል። በአገራቸው አንድነትና በሉዓላዊ ሰንደቃቸው ላይ መደናገርና መወዛገብ ውስጥ አይገቡም። ዛሬ
በእነዚህ ሀገሮች የሚኖሩት የኛዎቹ አንዳንድ ምሁራን ተብዮችና ፖለቲከኞች ግን ሀገራችንን ወደ ፍርስራሽነት በሚቀይሩ አደገኛ ቅስቀሳዎች ላይ ተጠምደው ማየት እጅግ የሚያሳዝን እውነታ ነው። ብዙ አገሮች በታሪካቸው ብዙ ውጣ ውረዶችን፣ አስከፊ ጦርነቶችና አገዛዞችን ማሳለፋቸው ቢታወቅም የዛሬው ትውልድ በስልጣኔና በእድገት የራሱን ታሪክ እንዲጽፍ ከማንቃት ባሻገር በማይበጀው ትርክትና ጥላቻ እንዲጠመድ አይፈልጉም። የዜግነት ፖለቲካ ስር በሰደደበት መስተጋብር ውስጥ ፌዴራላዊ ስርዓትን ለእኩልነትና ለአንድነት በመጠቀም የሚጠቀሱ ናቸው። ከእንዲህ ያሉ በጎ እሴቶች ትምህርት መውሰድ ስለምን ተሳነን ነው መባል ያለበት። እነዚህንና ሌሎች በርካታ አገሮችን አብነቶች ስንፈትሽ የአገራችንስ ነባራዊ ሁኔታዎች እንዴት ሊሆን ይገባዋል የሚል ጥያቄ ማንሳት ተገቢ ነው። ገዢውን ፓርቲ መንግስትንም ሆነ መላውን የፖለቲካ ልሂቃን እባካችሁ ከመከፋፈል ከጥላቻና ከቂም በቀል ፖለቲካ ወጥተን በአንድ ሀገር በእኩልነትና በመተሳሰብ እንደሚኖር ህዝብ ተደማምጠን በሰለጠነ መንገድ እንጓዝ ለማለት ሻለው። እኔ ካልበላሁት ልድፋው የሚልና እኔ ያልመራኋት ሀገር ትበተን የሚለው የአንዳንድ ፖለቲከኞች ስካር አደብ ሊገዛ እንደሚገባውም ሳልጠቁም ማለፍ አልሻም። በመሰረቱ ከላይ እንደተጠቆሙ የአገራችን አንዱ ትውልድ በጎሳ ፌዴራሊዝምና አክራሪ ብሔርተኝነት ሲነግዱ በመቆየቱ ሁላችንንም ጎሰኛና መንደርተኛ እያደረገ መጥቷል። ነገር ግን በዚህ አካሄድ ከቀጠልን የጋራ ቤትና በታሪክ የእኛ ስንላት የኖርንላት አገር ለልጆቻችን ስለማስተላለፋችን ዋስትና ሊኖር አይችልም። ልማት፣ ሰላምና እድገት ማሰብ ከንቱ ምኞት ሆኖ ነው የሚቀረው። ፍትሃዊ የሀብት ክፍልና የህዝባችን በነጻነት የመወሰን መብት ለማረጋገጥ መነሳት ሲገባ ዓለም በናቀው ከፋፋይ አስተሳሰብ አገርን ለመበተን መንቀሳቀስም ከወንጀለኞች ሁሉ የከፋ ወንጀል ነው። እርግጥ አገራችን ባለፉት 3 አስርት የኢህአዴግ ብልጽግና አመራር ዓመታት የቆየችው ከመደብ ይልቅ በብሔር የመብት ጥያቄ ላይ የሚነታረክ ትውልድ አሁንም ይዛ መቀጠሏ ይታወቃል። ይህ እውነትም በልዩነት መዘውርና በነጣጣይ ፖለቲካ ተረብዞ የወለደልንን አክራሪ ብሔርተኝነትን፣ የፖለቲካ ጥላቻንና መጠፋፋትን ነው። እንደ አገር የምንከተለው በማንነት ላይ የሚያተኩር ፌዴራሊዝምን ቢሆን በልማት በብሔረሰቦች መብት ታሪክ ላይ በማስተዋወቅ ረገድ ያመጣው ለውጥ ሊኖር ይችላል። ነገር ግን በአብዛኛው የህዝቡንና የአገር አብሮነትና መስተጋብር በተቃርኖ ፖለቲካ በማናጋት የአገረ መንግስቱን አንድነት ክፉኛ ከማዳከም ባሻገር በክልሎች አወሳሰንና በማንነት ጥያቄ ዙሪያዎች ላይ የደነቀነብንን ፍጥጫም በቀላሉ የሚታይ አይደለም። እንዲያው ራሳችንን ከላይ ካነሳናቸው አገሮች የህብረ ብሔራዊ አንድነትና የአገረ መንግስት ጥንካሬ ጋር ማነጻጸሩን ትተን የብሔር ፌዴራሊዝም አዋጭና ዘላቂ የህዝባችን አንድነት የሚያስከብር ቢሆን ኖሮ ዛሬ በዚህ ደረጃ ፖለቲከኞች ገፋፊነት የምንባላ ሆነን መገኘት ነበረብን። እንደ አገር ተለወጥን እያልንስ ይህንን ያህል ትርምስ ወይም ተዛዝሮ የመስራት በየአካባቢው ተረጋግቶ የመኖር የማልማትና የመጠቀም ስጋት ተባብሶ ይታይ ነበር። የዚህን እውነታ ስር መሰረት ሳይመረምሩ በጥላቻ የዞረ ድምር ማላገቱ ብቻ ለየትኛውም ፖለቲከኛ የሚበጅ አይደለም። እስኪ ነገሩን በጥሞና ናጢ ነው። ጉዞ የተዘራው በ27 ዓመታቱ የኢህአዴግ መራሹ መንግስት አገዛዝ ዘመን ቢሆንም ባለፉት 3 ዓመታት ብቻ ምን ያህል ግጭት፣ ስርዓት አልበኝነትና መፈናቀል እንደተከሰተ እንዲሁም የአገር ስታንዳርድ ቆለቆለ መመዘን የሚከብድ አይሆንም። በተለይ በማንነት ላይ የተመሰረቱት አብዛኞቹ ክልሎች ከፌዴራሉ መንግስት ያፈነገጠ አካሄድ ለመከተል በመሞከር የአገሪቱን ጉዳይም አያገባኝም ወደሚል ጠርዝ ሲገፋ ተመልክተናል። እንደሚታወቀው በሌላው ዓለም እምብዛም ያልተስፋፋ የስርዓቱ አካሄድ ከአብሮነት ይልቅ ልዩነትና የፈጠራ ተረክ የሞላበት ሆኖ ነው የቆየው። ይህ ጉዞ የዘር ፖለቲካን በመውለድ በሁሉም አካባቢ መካረርና የመስገገብ ፍላጎት እንዲባባስ ከማድረጉም ባሻገር ኢትዮጵያን የጥቂት የገዢ መደብነት ፍላጎት ያላቸው ቡድኖች መጠቀሚያ ሆኖ መጋለጧም አይዘነጋም። በመሰረቱ በጎሳ ላይ የተመሰረተ የፖለቲካ ትግል በየትኛውም ዓለም ቢሆን በዚህ ዘመን የሌለ ሲሆን በነበረበት የቀደሙት ጊዜያትም አገሮቹን በኪሳራ ያዋረደ እንደነበር ይታወቃል። በኢትዮጵያ ምድር ፌዴራላዊ ስርዓት መተግበሩ በራሱ ችግር ሊሆን አይችልም፣ እንዲያውም ትልቅ ዕድል ነው። ፈተና እየሆነ ያለው ግን ክልሎች በዋናነት በብሔር ንፍቀ ክበብ በመከለላቸው ከአቃፊነት ይልቅ የገፊነት ፖለቲካ ጥርስ እያወጣ በመምጣቱ በዘር የተደራጁ ሚዲያ፣ ፖሊስና ልዩ ኃይል የመሳሰሉት በአቅማቸው ልክ ብቻ ሳይሆን እንዳሻቸው በመገንባታቸው በማዛቸው አጉል ፉክክር መፍጠሩ ነው። በፌዴራል መንግስቱና በአንዳንድ ክልሎች በተለይ በትግራይ መካከል ከጊዜ ወደ ጊዜ እያደገ ሄዶ ወደ ጦርነት መቀየሩ ይታወሳል። የክልሉ ገዢ ፓርቲ ህወሓት ውስጡ ያለው እብሪትም አሁንም መተንፈስ ባለመቻሉ የሚጣላው ቢያጣ በቅርቡ እርስ በርሱ ተጣልቶ ገመናው ምን ያህል ሜዳ ላይ እንደተሰጣ ይታወቃል። ኢትዮጵያ ለ27 ዓመታት አንቀጥቅጦ የገዛው ህወሓት ዛሬ ፌዴራል መንግስቱ ደጅ እየጠና መሪ እየተሾመለት ነው። ይህም ሆኖ ግን ላዩ ላይ የሰፈረው ሴራ የሚያሳርፈው አይመስልም። እንግዲህ ዛሬ እንደ አገር ለውጥ ለማስቀጠልም ሆነ የህዝባችንን ህብረ ብሔራዊ አንድነትን ጠብቆ ለመሄድ ፊልሚያው በተጠናከረበት ወሳኝ ወቅት ላይ ነው የምንገኘው። በዚያው ልክ ሀገርን ወደ ኋላ የሚመልሱና የተጠቃቀሙ ተግዳሮቶችንም አላውስ እንዳሉን በግልጽ መረዳት ተገቢ ይሆናል። በመሆኑም የሌሎች ሀገሮች ተሞክሮ ጭምር በመጥቀስ እንደ ዜጋ የመፍትሄ ሀሳብ መስጠት የሚያስፈልገው የችግሮቹ ሁሉ ስንኮፍ ከዘርና ከቂም በቀል ፖለቲካ ጋር የተያያዘ በመሆኑ ነው። ግን ለአገር ፋይዳ ከሌላቸው ፖለቲከኞች አስተሳሰብ ተላቀን በአንድ ሀገራዊነት መንፈስ መቆም ከቻለን ከውድቀት መዳን የሚቻል ይመስለኛል።
ይህንን ለማድረግ ደግሞ መንግስትም ቢሆን የህዝቡን ትክክለኛ ፍላጎትን በግልጽ የሚያረጋግጥ መፍትሄ ያለ ይሉኝታ ማመላከት ይኖርበታል። በሁሉም የፖለቲካ ኃይሎች በኩል ሰላማዊና ዲሞክራሲያዊ ትግል ማጠናከር ግድ የሚል ብቻ ሳይሆን ጽንፈኞቹና አገር አፍራሽ አስተሳሰቦችን ከጨዋታው ሜዳ እያስወጡ ህዝባዊ ቅቡልነትን እንዲያጡ ማድረግ ያስፈልጋል። እንዲሁም ሁሉንም ኢትዮጵያውያን በእኩልነት የምታስተናግድ አገር መገንባት ይኖርብናል። ይቻላልም። ዓለም ከናቀው የጥላቻና የቂም በቀል ፖለቲካ እንላቀቅ።